ለመክፈል ነው አይደል የጠፉት? አይ መሳይ ቢኖርም አያዋጣ። ተንከስ ግን ሰጥቶኛል። ሲጀመር ይሄ መሳይ ሰው መሳይ ፈንገስ ነው። ባክቴሪያ ማለት እኮ ነው። አታውቁትም እንጂ ባክቴሪያ እሱ ነው። ይግል ለባክቴሪያ ታውቂያለሽ? እሱማ ካለሁኝ መሳይ ነግሩኝ። አይልሽ መሳይ ስለሚያውቅ እሱ ነገረኝና አውቃለሁ። ግን የኔ እናት አንቺ ተጓዥ ነሽ እንደሆነ አንጀቴን የበላሽኝ የምር እኔ ያለኝን ነገር በሙሉ እሰጥሻለሁ። ችግር የለውም። አብስ ይቺ ነገር ምን ነው ነበር ያልከኝ? ምን አገባሽ? ቆይ ምን አይነት ጥያቄ ነው ይሄ? ስወለድ ነው እንደዚህ ሆንኩት። የት ነበር ተወለድኩ ያልከኝ እንዴ? ቆይ ምን አገባሽ? ይኸውላችሁ ይቺ ልጅ ነገር አላት። ለምንድን ነው ከአብርሽ ራስ ማትወርጁ? እሺ በቃ ይግል ይቅርታ። ለምንድን ነው ደጋግመሽ ጠይቂኝ? አረ ተቃጠልኩ ይግል ሽሮፍት ትስጪ። ለምን ንድት እስኪ ንድት በል። እንደውም መብራት ጠፍቷል ማለት ነው። ቁርስ አንተ ላይ ልስራብህ። ያው መብራት እስኪመጣ ልስራብህ። ንደድልኝ እስኪ ንደድ። ኧረ እባክሽ ሳልሰከረብህ ቀናለ እንዴ? ምን እሱ ነበር እኔ እንደዛ ሲያስፈራራኝ ማለት ነው? አቤት ድምፁ እንዴት እንደሚያስፈራ ብታይ። በስመ አብ እንዴት እንደሚያስፈራ። በጨካኞች እየተሳደደች የምትገኘው ትትና ዛሬም ስደቷ እንደቀጠለ ይገኛል። እንግዲህ በስንት መከራና መስዋዕትነት ከነዝና ጉሮሮ መንጋጋ ወይም ደግሞ ለእርድ ከተዘጋጀችበት የእንትን ውስጥ ማለት ነው መድብል ህይወቱን ሰውቶ ቢያተርፋትም አሁንም መሳደድ ላይ ትገኛለች። መድብል እንግዲህ በዛን ሰዓት አስመልጧት ወደ አጋጣሚ እሷና እሱ በሄዱበት ቦታ ሳይገናኙ እሱም በሌላ እሷም በሌላ መንገድ የተለያዩ ልጅ እንግዲህ በአብርሽ ምክንያት አብርሽን እባክህ አድነኝ እባክህ እያለች ስትማጸነው እሱም እንግዲህ አላስቻለውምና በጣም ስላሳዘነችው ይዟት ወደ ቤቱ ሄዶ ነበረ። ቤቱም ከሄደ በኋላ በጣም ከባድና ብዙ መስዋዕትነቶችን እየከፈለ ነው የሚገኘው እሱም ጓደኞቹ ማለት ነው። ምክንያቱም እነዚህና የገባችበትን አካባቢውና ሰፈሩን ስላወቁት እስካለችበት ድረስ በመሄድ እንግዲህ ካንዴ ሁለት ሶስቴ እያስቸገራቸው ነው ማለት ነው። ያ ሳያንሳቸው እንግዲህ አሁን ደግሞ እቺ ልጅ እዚህ መቆየቷ መልካም መስሎ ስላልታያት እሷም ከዚህ መልቀቅ ስላለባት ነገሮችም በሁኔታቸው ምንም ነገር ስላላመራቸው ቀጥታ ከዚህ ወጣ መሄድ እንዳለባት ነው የተረዳችው ማለት ነው ቤተሰቦቻችን። አሁን ላይ እንግዲህ ያው ወስናለች ከዚህ ለመሄድ ማለት ነው። የምትሄድበት በርግጥ የምታርፍበት እዚህ ቦታ ነው መሄዱ ብላ የምትለው ቦታ የለም። ምክንያቱም ምንም የምታውቀው ጉዳይ የላትም። አክቹሊ ከገጠር ነው የመጣቸው። ከገጠር መጣ እንግዲህ ወደ አረብ ሀገር እንልክሻለን በሚሉ ደላላዎች ነው እንግዲህ መታ ተይዛ ወደ እነዚህና ቤት የገባችውና ያው ብዙ መስዋዕትነትን እየከፈለች ነው የምትገኘው። ግን ቢሆንም ያው ያለችበትን ሳታማረር ፈጣሪን እያመሰገነች ነው ያለችው። ቢሆንም ግን በቃ አሁን ላይ በቃ እዚህም እነ አብርሽ ጋር በቃ መቀመጥ አልቻለችም። ምክንያቱም አሁንም እዚህ እንዳለች ስለገባቸው በተለይ ደግሞ መሳይ ስለሚናገር ለዝና ሁኔታውን ስለተረዱ ግዴታ መሄድ እንዳለባት ተሰምቷት እሷም መሄድ ላይ ዝግጅት ናት ላይ ነው ማለት ነው። ግን ከመሄዷ በፊት እንግዲህ ለመድብል ደውለው እንዲያገናኟት መድብልን እንዲያገኙት ፈልጋለች እሷ። ምክንያቱም መድብል ያው እንደምታውቁት መስዋዕትነት ከፍሎ ህይወቱን ሰውቶ ያተረፋት መድብል ነው። በዛም አማካኝነት ነው እንግዲህ ግዴታ መድብልን ማግኘት የፈለገችው። አሁን ከዚህ ከወጣሁኝ መድብልን ሰላም ብዬ ከዛ በኋላ እግሬ ወደ መራኝ እንደናንተ መልካም ልብ ያላችሁ ሰዎች የሆነ ቦታ ላይ ያስጠጉኛል በማለት ነው እንግዲህ አሁን ተነስታ ጉዟን የጀመረችው። በዚህ መካከል ላይ እንግዲህ ዝና አሁንም እያፈላለጋት ነው። የሚገርመው ከሷ ደግሞ አሁን ወደ ሌላ ተረማመዴ ማለት ነው። እሱም ተንከሲስ የሚባለው ያጭሩ ልጅ እሱን እንግዲህ ፎቶ ቀድሞ እነዚህ ናቸው ብሎ ፎቶ አንስቶ ዝና ለነ ካሌብ ልኮላቸው ስለነበረ እንግዲህ ትንሹ ልጅ እሱን ወይም ተንከሲስን እንደሚፈልገውና ኡጋንዳ ሰዎች እንግዲህ ለጣዖት አምልኮነት ወይም ደግሞ ብቻ የሆነ ለራሳቸው የሆነ ግብአትነት ስለፈለጉት እሱንም እንደሚያስፈልጋቸው እሱን ይዘህ አምጣልን በማለት ዝናን ነግሮታል። ትትናንም ደግሞ ካገኘ ተበቀልልን፣ እንደውም ሁለቱን ኩላልቷ አንዴ መውጣት አለበት፣ እሷን መበቀል አለብን። ምክንያቱም የኛ ወዳጃችንን ደንበኛችንን ነው ያሳጣችን። ስለዚህ እሷ ሲጀመር በህይወት መኖር የለባትም፣ ገባህ ገብተህ እሷን ማምጣት አለብህ እያለው ነው የሚገኘው ካሌብ ሞሴሳ። ዝናም ደግሞ እሺ ታዛዥ ነኝ ችግር የለም አለቃዬ እያለ ነው የሚገኘው። በዚህ መካከል ላይ እንግዲህ ትትና በጣም ተጨንቃ ነው ያለችው። ሆኖም እንግዲህ አብርሽም እንድትሄድ ያልፈለገም በርግጥ ግን ደግሞ እዚህ ጋር ድጋሜ እንደሚመጡ
ስለገባቸው ግዴታ መሄዷ መልካም ነው ብሎ ስላሰቡ ነው። እንግዲህ እሷ ልትሄድ ድብድብ እያለች እንግዲህ ያው እንደምታውቁት መሳይ ከብሩን ከተቀማ ጀምሮ በጣም ይኝ ያለ ነበር የሚገኘው። ግን አሁን ላይ ደግሞ ድጋሚ ዝና ደውሎለታል። ዝናም ደውሎ ብርህን እንሰጥሃለን መልስልሃለን፣ ግን ደግሞ ይሄንን ትንሹ ልጅ ተንከሲስን አምጣልን፣ ሲቀጥል ደግሞ ትትናንም አምጣልን ሲሉት ትትና ልትሄድ ነው፣ የት እንደምትሄድ አላቅም፣ ብቻ ልትሄድና ሊሸኟት እንደሆነ ነገረው ማለት ነው። ያው ዝና እንግዲህ ያለው ምንድነው እሷን የምትሄድበትን አቅጣጫዋና አድራሻዋን ጠይቅ፣ የዚህኛውን ደግሞ ልጁን አምጣልንብህ ቦታ ድረስ አምጣው፣ ከዛ በኋላ እኛ እንደምናደርገዋለን ነው ያለው ማለት ነው ቤተሰቦቻችን። ከዛ በኋላ እንግዲህ መሳይ ተንከሲስን ና ልጋብዝህ በማለት ድጋሚ ይዞት ሄዷል። በባለፈው እንዳያችሁት ጋብዝህ ብሎ ይዞ ሄዶ ምግብ ከበሉ በኋላ እጄ ልታጠብ ብሎ በዛው ላሽ ብሎ ጥሎት ነው ሄደውና ተንከሲስ እንግዲህ ያው እንዴት ሆኖ እንደወጣ ታውቃላችሁና በጣም ነበር የተጨነቀው። ሰው አሁንም ና ቁርስ እንብላና እንለያያለን ምናምን ሲለው ተንከሲስ አላመነው። ምክንያቱም ታውን ቀደም እንደዛ ነክሮስ ስለሄደ እንግዲህ ያንን ሁሉ ብር ይያለው 200 ምናምን ሺህ ብር ይያለው ለበላት 900 ብር ምግብ አልከፍልም ያለ ሰውዬ አሁን ደግሞ ከየትም አምጥቶ እንደማይከፍልለት ተንከሲስን ፈራ ተባ ያለ ነው እየተከተለ ያለው። ምናልባት ተንከሲስ እዚህ ጋር አይ ይቅርብ ብሎ ቢመለስ መልካም ነው ብያስባለሁኝ። አለበለዛ ይዞ ሄዶ ቀጥታ ለነዚህና ነው የሚማግደው። እዛ ጋር ከገባ ደግሞ በጣም ከባድ ነው፣ ብዙ መስዋዕትነት ያስከፍላል። ምንም ላያደርጉት ይችላሉ፣ ግን ብዙ መስዋዕትነት ያስከፍላል ማለት ነው። ሌላው እንግዲህ ትትናና መድብል አሁን ሲገናኙ አብርሽም ከትትና ከማን ነው ከይቅርታ አብርሽና መድብል ደግሞ ቢገናኙ በጣም አሪፍ ነው የሚሆነው። ምክንያቱም አሁን እዚህ ጋር አሁን ዝና የሚፈልገው ትትናን ብቻ አይደለም፣ ትትናንም ሲቀጥል ደግሞ አሁን ያንን ጓደኛቸውንም ተንከሲስ እንዲፈልገው ነው። ከዛም አልፎ ደግሞ ሌሎችም ልጆች ጋር መምጣቱ አይቀርም፣ የግሌም ጋር እንዲሁም ደግሞ ገለሙ ጋር እንደዚሁ መምጣቱ አይቀርም። ኢቭን አብርሽንም መልሶ ሌላ ጸብ እናንተን እንደሚፈልገው ነው፣ ምንም ጥርጥር የለውም። ሶ በዛን አማካኝነት እንግዲህ አንድ ላይ መሆናቸው የመድብልና ያብርሽ እንዲሁም ከነብሩኬ ጋር ያላቸው ውህድ አንድ መሆን በጣም መልካም ነው ብዬ አስባለሁኝ። እንግዲህ ከመድብል ጋር እንደሚገናኙ ባጭር ሰዓት ተስፋ አለን። እንግዲህ እነ ሞገስ እየተሳደዱ ነው የሚገኙት። እነ ሞገስ ያው ባሉበት በዛ ላይ እነ ሞገስም እዚህ ጋር ሲጨመሩ መልካም ነው። ገብቷቸዋል አይደለ? ስለዚህ አንድ ላይ ቢሆኑ መልካም ነው ብለን እናስባለን። ተተናም ከመድብል ጋር መገናኘቷ በጣም ጥሩ ነገር ነው። ምክንያቱም ከሱ ጋር ያኔ ከለላ ይሆናታል። ሲቀጥል እንደምታውቁት ዝና መድብልን በጣም ነው የሚፈራው። ገብቷቸዋል። ስለዚህ ከሱ ጋር ስትሆን በጣም አሪፍ ነገር ይኖራል ማለት ነው። ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ነገር ይዘን እስከምንመጣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት ቤተሰቦቻችን፣ በያላችሁበት መልካም እየተመኘን ላይክ አይረሳ፣ ሰብስክራይብ ማድረጋችሁን ደግሞ የሁሌም አስንተና ምኞታችን ነው። መልካም ጊዜ። ባይ ባይ። ወዳችኋለሁ ቤተሰቦቼ።